ዛሬ ለየትኛውም ሴት የማይቀር ነገር ግን ብዙ ጊዜ በዝምታ ስለሚታለፍ አንድ ተፈጥሯዊ የህይወት ምዕራፍ እናወራለን። እሱም ማረጥ ወይንም ሜኖፖዝ ነው። ማረጥ የሴትነት ጉዞ አንዱ አካል ቢሆንም ከሱ ጋር የሚመጡት ለውጦች ግን ህይወትን ፈታኝ ሊያደርጉ ይችላሉ። ዛሬ ዘንላችሁ የቀረብነው መፍትሄው ከገበያ በቀላሉ የምታገኙት ለዘመናት የገነት ፍሬ እየተባለ የሚጠራው የሮማን ፍሬ ነው። ሮማን የማረጥ ምልክቶችን በማቃለል ረገድ ያለውን አስገራሚ ሳይንሳዊ ምስጢር በዝርዝር እናያለን። አብራችሁኝ ቆዩ። ማረጥ አብዛኛውን ከ45 እስከ 55 ዓመት ባለው የዕድሜ ክልል ውስጥ ይከሰታል። ዋናው ምክንያት በሰውነታችን ውስጥ ያለው ኤስትሮጅን የተባለው ሆርሞን ቀስ በቀስ መመረት ማቆሙ ነው። ይህ የሆርሞን መቀነስ በሰውነታችን ላይ ድንገተኛ የሰውነት ሙቀት መጨመር ወይንም ሆት ፍላሽ፣ የአጥንት ጥንካሬ መቀነስ ወይንም ኦስቲዮፖሮሲስ፣ የስሜት መለዋወጥ፣ ጭንቀትና መነጫነጭ፣ ከፍተኛ ድካምና የእንቅልፍ መዛባት፣ የመገጣጠሚያና የጡንቻ ህመም፣ ለልብ ህመም የመጋለጥ ዕድል መጨመር። እነዚህን ችግሮች በተፈጥሯዊ መንገድ ለመጋፈጥ ሮማን ትልቁን ሚና ይጫወታል። ሮማን በማረጥ ወቅት ለምን ከሌላው ፍራፍሬ በልዩ ሁኔታ ይመከራል ለሚለው ጥያቄ 8 ወርቃማ ምክንያቶችን አብረን እናያለን። አንደኛውና ዋናው የሮማን ፍሬ ጥንካሬ በውስጡ የያዘው ፖሊፌኖል የተባለውን ንጥረ ነገር ነው። ማረጥ በሚከሰትበት ጊዜ በሰውነታችን ውስጥ ኦክሲዴቲቭ ስትረስ ወይም የሴሎች መጎዳት ይጨምራል። ይህ ደግሞ እንደ ድካምና የሰውነት መቆጣት የመሳሰሉ ስሜቶችን ያባብሳል። ሮማን እነዚህን ጎጂ ነገሮች በመከላከል ሰውነታችን እንዳያረጅና እንዳይደክም ይረዳል። ሁለተኛው ለልብ ጤና የተፈጥሮ ጠባቂ በመሆን ያገለግላል። በጣም ጥንቃቄ የሚያስፈልገው ነጥብ ይህ ነው። በሴቶች ላይ ኤስትሮጅን የተባለው ሆርሞን ለልብ ጤና ትልቅ ጥበቃ ያደርጋል። በማረጥ ወቅት የዚህ ሆርሞን መጠን ሲቀንስ ለልብ ህመም የመጋለጥ ዕድል ሊጨምር ይችላል። ሮማን የደም ግፊትን በማስተካከልና የደም ስሮችን በማለስለስ ልባችንን ይጠብቃል። ሶስተኛው ለአጥንት ጥንካሬ የካልሲየም አጋዥ ነው። ብዙ እናቶች በዚህ ወቅት ወገቤን፣ እግሬን ሲሉ እንሰማለን። ይህም የሚሆነው የአጥንት መሳሳት ወይንም ኦስቲዮፖሮሲስ ስለሚጀምር ነው። ሮማን በውስጡ ቫይታሚን ኬ እና ካልሲየም ይዟል። እነዚህ ንጥረ ነገሮች አጥንት ጥንካሬውን እንዳያጣና በቀላሉ እንዳይሰበር ትልቅ እገዛ ያደርጋሉ። አራተኛው ለስሜት መረጋጋት የሆርሞን መለዋወጥ እንደ አየር ሁኔታ ነው። አንዴ ደስ ይለናል፣ አንዴ ደግሞ ያለ ምክንያት እንከፋለን። ሮማን በውስጡ የያዘው የቫይታሚን ቢ ስብስብ ወይንም ቫይታሚን ቢ ኮምፕሌክስ እና ሌሎች ንጥረ ነገሮች የጭንቀት ስሜትን በመቀነስ የአእምሮ እረፍትና መረጋጋትን ይሰጣሉ። አምስተኛው እብጠትን መከላከል ወይንም አንቲ ኢንፍላማቶሪ ስራ አለው። በማረጥ ወቅት የሚከሰቱ የመገጣጠሚያ ህመሞችና የሰውነት መጨማደድ መንስኤያቸው እብጠት ወይንም ኢንፍላሜሽን ነው። ሮማን ተፈጥሯዊ ጸረ እብጠት ነው። አዘውትረው የሚወስዱ ሴቶች የመገጣጠሚያ ህመም እንደሚቀንስላቸው ጥናቶች አረጋግጠዋል። አሁን ደግሞ ወደ 6ኛውና ምናልባትም በጣም አስገራሚ ወደ ሆነው ነጥብ ደርሰናል። ብዙ ሴቶች ማረጥን ተፈጥሯዊ በሆነ መንገድ እንዴት መቋቋም እችላለሁ ብለው ይጠይቃሉ። መልሱ ፋይቶ ኤስትሮጅን የሚለው ቃል ውስጥ ይገኛል። ይህ ነጥብ በእውነት ይገርማል። ሮማን በውስጡ ፋይቶ ኤስትሮጅን የተባለ የእጽዋት ሆርሞን ይዟል። ፋይቶ ማለት የእጽዋት ማለት ሲሆን ኤስትሮጅን ደግሞ በሴቶች ሰውነት ውስጥ የሚገኘው ጠቃሚ ሆርሞን ነው። በማረጥ ወቅት በሰውነታችን ውስጥ ያለው የኤስትሮጅን መጠን በከፍተኛ ሁኔታ ይቀንሳል። ይህ ሲሆን ደግሞ አእምሯችን፣ ሰውነታችን የቀዘቀዘው ይመስለዋል። በዚህ ምክንያት ነው ያ አስቸጋሪው ድንገተኛ የሰውነት ሙቀት ወይንም ሆት ፍላሽ እና የሌሊት ላብ
የሚከሰተው። ከዚህ ጋር በተያያዘ የሮማን ሚና ሮማን ስንመገብ በውስጡ ያለው ይህ ፋይቶ ኤስትሮጅን ወደ ደማችን ውስጥ ይገባል። የሚገርመው ነገር ይህ ንጥረ ነገር በቅርጹ የሰውነታችንን ኤስትሮጅን ስለሚመስል ሰውነታችን እንደ ዋናው ኤስትሮጅን አድርጎ ይቀበለዋል። ውጤቱም ያንን የሆርሞን እጥረት በከፊል ያሟላል። አእምሯችንም የሙቀት መቆጣጠሪያውን እንዲያስተካክል ይረዳዋል። በዚህም ምክንያት ያ የሚያሰቃየው ድንገተኛ ላብና የሙቀት ስሜት በከፍተኛ ሁኔታ ይቀንሳል። በአጭሩ ሮማን መብላት ማለት ሰውነቶ ያጣውን ሆርሞን በተፈጥሯዊ መንገድ እንዲተካ እየረዱት ነው። ይህ ደግሞ ያለምንም የጎንዮሽ ጉዳት የኑሮን ጥራት ያሻሽልልናል። ሰባተኛው ደግሞ ብዙዎቻችን ወደሚያሳስበን የውበት ጉዳይ እንሂድ። ማረጥ በውስጥ አካላችን ላይ ብቻ ሳይሆን ውጫዊ ገጽታችን ላይም አሻራውን ጥሎ ያልፋል። ችግሩ በማረጥ ወቅት የኤስትሮጅን መቀነስ ቆዳችንን ለሁለት ትልቅ ፈተናዎች ያጋልጠዋል። አንደኛው እርጥበት ማጣት ሲሆን፣ ሁለተኛው መሸብሸብና መላላት ነው። በዚህ ጊዜ ቆዳችን የነበረውን ወጣትነት፣ አንጸባራቂ ውበቱን የማጣት አዝማሚያ ያሳያል። የሮማን ድንቅ ስራ። ሮማን በዚህ ወቅት እንደ ተፈጥሮ የውበት ማሳመሪያ ወይንም ሜካፕ ሆኖ የሚያገለግልበት ምክንያቶች አሉት። የመጀመሪያው ኮላጅን እንዲመረት በማድረግ ነው። ሮማን እጅግ ከፍተኛ የሆነ ቫይታሚን ሲ ይዟል። ቫይታሚን ሲ ደግሞ ቆዳችን እንዲወጠርና እንዳይሸበሸብ የሚያደርገውን ኮላጅን የተባለ ፕሮቲን ለማምረት ዋናው ንጥረ ነገር ነው። ሌላኛው እርጥበትን ጠብቆ ማቆየት። በሮማን ውስጥ የሚገኙት ቅባታማ አሲዶች ቆዳችን እርጥበቱን እንዳያጣ ከውስጥ ወደ ውጪ የመከላከል አቅም ይሰጡታል። ሶስተኛው የፀሐይ መከላከያ በመሆን ያገለግላል። በውስጡ ያሉት አንቲ ኦክሲዳንቶች ቆዳችን በፀሐይና በአየር ብክለት እንዳይጎዳና ጥቁር ነጠብጣቦች እንዳይወጡበት ይረዳሉ። ስለዚህ ውድ እህቶቼ ቆዳችሁ ብሩህነቱንና የወጣትነት ወዙን እንዲጠብቅ ከፈለጋችሁ ውድ የሆኑ ክሬሞችን ብቻ ከመጠቀም ይልቅ ሮማንን በመመገብ ውበትን ከውስጥ ጀምሮ ሮማን መብላት ቆዳን ከውስጥ ሆኖ እንደ መቀባት ያህል ውጤታማ ነው። ብዙ ሴቶች በዚህ ወቅት የሰውነት ክብደት መጨመር ያሳስባቸዋል። ሮማን በፋይበር የበለጸገ በመሆኑ ጥቂት ሲበሉ የጥጋብ ስሜት ይሰጣል። ይህም ያለ ምክንያት ምግብ በብዛት እንዳንመገብና ክብደታችንን በቀላሉ እንድንቆጣጠር ይረዳናል። አያችሁ አይደል እህቶቼ? ይህች አንዲት ትንሽ ፍሬ ለጤናችን ያላት በረከት ምን ያህል ሰፊ እንደሆነ። ይህንን ፍሬ እንዴት ብንመገበው የተሻለ ውጤት እናገኛለን የሚለውን እንመልከት። ሮማን ስትገዙ ክብደቱ ደህና የሆነውንና ቀለሙ ደማቅ ቀይ የሆነውን ምረጡ። ቆዳው የጠወለገ ወይም የጠቆረ ከሆነ አይግዙ፣ አይጠቀሙ። ፍሬውን አውጥታችሁ ሰላጣ ላይ በመጨመር መመገብ ትችላላችሁ። ሌላኛው ዘዴ ደግሞ ተፈጥሯዊ ጭማቂውን ያለ ስኳር በመጠጣት ከላይ የገለጽነውን ጥቅም ማግኘት እንችላለን። መጠኑም በቀን ግማሽ ሮማን መመገብ በቂ የጤና በረከቶችን ወይንም ጥቅሞችን ይሰጣል። ስለዚህ እህቶቼ ማረጥ ተፈጥሯዊ ሂደት ቢሆንም ስቃይ መሆን የለበትም። ሮማን ለልብ፣ ለአጥንት፣ ለቆዳና ለስነ ልቦናዊ መረጋጋት ጠቃሚ ፍራፍሬ ነው። ተፈጥሮ የሰጠችንን ይህንን በረከት እንጠቀምበት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩኝ።